በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በአብ በወልድ በመንፈስ ቅዱስ ስም በያላችሁበት ሀገር እንደየሰዓት አቆጣጠሩ ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ከረማችሁ? አሜን። መድኃኔ ዓለም ቸሩ አባታችን ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። አሜን። ዛሬ እንደ መድኃኔ ዓለም ቸርነት እና ፈቃድ አንድ ርዕስ ይዘን እንማማራለን። በዛው ዙሪያ ደግሞ በተለየ ሚዲያ ላይ በመቁጠሪያ ዙሪያ በተሰጠው አስተምሮና ትንታኔ ላይ ትንሽ እኛም በተግባራዊ ክርስትና ሕይወታችንና የምናውቀውን የተማርነውን ይሄ ነው ብለን የምናምንበትን ወደ እናንተ እናቀርባለን ማለት ነው። ቤተ ክርስቲያናዊ ስርዓትን ጠብቀን ያለ ነቀፋ ያለ ትችት ኃጢአት በማይሆንበት መንገድ ረጋ ብለን የሚነሱትን ጥያቄዎች በአጠቃላይ ካለን ግንዛቤ አንጻር እንመልሳለን። የዚህ ዋናው ዓላማ የሚሆነው ታዲያ ብዙ ሰዎች ክፉን ኃይልና መናፍስት በመቁጠሪያ በኩል እየታገሉ እየጣሉት እየተጋለጠላቸው ጊዜያቸውን በሰማያዊ ኃይል እያስባረኩ ትክክለኛና የተግባር ክርስትናን በሕይወታቸው ውስጥ እያዩ መድኃኔ ዓለም የገለጠላቸው የተደበቀውን የዓለምን ሴራ የክፉ መንፈስን ውስብስብ አሰራር ከግል የጠፉና የተዘጉ ከተበላሹ ማንነት ማግኘት ጋር ተያይዞ ክፉ መናፍስት በትግል በኩል እንድናሸንፍ የምንጠቀምበት መሳሪያ ላይ የተሰጠውን ትንታኔ በተለይ በቀንዲል ሚዲያ ላይ ለሱ ቤተ ክርስቲያንን ባስተማረችን መንገድ በጨዋ መንገድ በጨዋ ደንብ ነው የሚባለው፣ በእንደዛ አይነት አካሄድ ተጠቅመን ምላሽ እንሰጣለን ማለት ነው። ከዛ በፊት ግን ሁልጊዜ እንደሚታወቀው የበረከት ስራዎችን እየሰራን ነው። ጾም ነው። በጾም ወቅት የበረከት ስራዎች የተለመዱ ናቸው። የሰማይቷን ቤት እየሰራንላት ነው። ብዙ ጊዜ በዓላቶች ስላጋጠሙን ልንሰራላት አልቻልንም እና አስራት በኩራታችሁን ካላችሁ ከስር ባለው አካውንት ላኩልኝና የሰማይቷን የቅድስት አርሴማን ቤት እንሰራላታለን። መድኃኔ ዓለም በቸርነቱ ልቦናችን ያነሳሳን፣ የእናታችን ቤት እንድንሰራ ይፍቀድልን፣ ክፉን ኃይል ያረቅልን፣ እጃችንና ልቦናችን የሚመልሰውን የሚታገልን መንፈስ በስነ ስቅለቱ ፍቅር ያስታክስልን። አሚን። እንዲሁ በዓላቶች አሉ። ደብረ ዘይት አለ፣ ሆሳዕና አለ፣ ቅድስት ስላሴም እሑድ ነው የሚሉት። መዘከር የምትፈልጉ ካላችሁ እኔም በአቅሜ ዝክርም ስለማዘጋጅ ጉባኤም አለ፣ ጉባኤም እናዘጋጃለን። የደብረ ዘይትና የተለያዩ አድባራት ላይ ጉባኤም ስለምናዘጋጅ ትልቁ ነገር ወንጌል ስለሆነ ወንጌል በራሱ ትልቅ ዋጋ ስላለው ስለምናምን በዛ በኩል መሳተፍ ትችላላችሁ ማለት ነው። መድኃኔ ዓለም አገልግሎታችንን ይባርክልን፣ ክፉን ኃይል ይሰርልን፣ ልቦናችን ለበረከት ስራ ያነሳሳልን፣ ያነቃቃልን። አሜን። እሺ፣ ወደ ተነሳው ሀሳብና ወደ ምላሾቹ እንመጣለን። መጀመሪያ የሚያነሱትን ሀሳብ እንመልከት። መቁጠሪያ በልማድና ክርስትና ወይም በእኛ ልማድ እንዴት ይታያል? ከስርዓተ ቤተክርስቲያን አንጻር ከተመለከትን ከስርዓተ ቤተክርስቲያን ውጪ በልምድ ከመቁጠሪያ ጋር የተገናኘው ጉዳይ ምንድን ነው? ሁላችንም እንደምናውቀው ከቅርብ ጊዜ ወዲህ መቁጠሪያን በየጠበሉ ቦታ ግዙ ብሎ መቀስቀስና መሸጥ፣ ብዙ መቁጠሪያን የሚሰሩና የሚሸጡ ነጋዴዎች መብዛት፣ አንዳንድ ሰዎች ለርኩሳን መናፍስትም ማስለቀቂያ መቁጠሪያን መጠቀም፣ በመቁጠሪያ ራስን መቀጥቀጥ ራስንም መግረፍ የሚል ትምህርት ሁሉ መምጣት የጀመረበት ሁኔታ አለ። በቀጥታ ለምሳሌ ከፈውስ ጋር መቁጠሪያ የሚያገናኘው ነገር ምንድን ነው? እሱን ማየቱ ጥሩ ነው። ለምንድን ነው ከፈውስ ጋር የሚገናኘው መቁጠሪያ?
እንግዲህ በአጠቃላይ እኒህ መምህር የቤተ ክርስቲያን መምህር ናቸው። በጣም ትልቅ መምህር ናቸው። ብዙውን ነገር ሲያስተምሩ አውቃቸዋለሁ። እኔ በእድሜም በእውቀትም በመንፈሳዊ ሕይወትም እግዚአብሔርን በማገልገል እና በማስደሰትም ብዙ የቤተ ክርስቲያን በረከቶችን በመካፈልም ከኔ በላይ ናቸው። በብዙ ነገር ይበልጡኛል። በብዙ ነገር በምንም ልንገናኝ አንችልም። ሲጀምር ምንወዳደር አይደለንም ከሳቸው ጋር እኩል ሳይሆን ግን ያነሱትን ነጥብ ከኛ ከመናፍስት ጋር ከምንታገለው እና እየታገልን ከምንኖረው የህይወት አቋምና ትርጓሜ አንጻር መልስ ለመስጠት ነው የእሳቸውን ሀሳብ የያዝነው እና ሙሉውን ካዳመጣችሁት ርዕሱ ስለ ልማድና ክርስትና ትውፊት ወይም የቤተ ክርስቲያንን ስርዓት ምንድነው የሚለው፣ በልማድስ እኛ የለመድነው ምንድነው ብለው ብዙውን ትምህርት ሲያስተምሩ አሉ እና ስለ መቁጠሪያ አመጣጥ እንዴት እንደሆነ ቀደም ሲል ማን እንደሚጠቀመው ለምን እንደመጣ በብዙ ከመጽሐፍ ቅዱስ አንጻር እውቀት ተኮር በሆነ ትንታኔ ተጠቅመው አስተምረዋል። ከዛ ትልቁ የተነሱበት ነጥብ መቁጠሪያን በልማድና በቤተ ክርስቲያን ትውፊትና ስርዓት እንዴት አድርገን ነው መጠቀም የምንችለው። አሁን ላይ በተለይ ከጊዜ ወዲህ መቁጠሪያን ክፉን ኃይል ማዳከሚያ፣ በየጸበል ቤቱ ደግሞ ብዙ ሰው መቁጠሪያ የትኛውም አካል ይዞ ስለሚታይ ከመናፍስ ጋር የሚታገሉ ሰዎችም እንደ አንድ መዋጊያ መሳሪያ ተጠቅመውት ስለምናይ ይሄን ልማድና ክርስትና ወይም እንደ ቤተ ክርስቲያን ስርዓት ደግሞ መቁጠሪያ ማን ነው መጠቀም የሚችለው፣ ማን ነው መያዝ የሚችለው የሚል ትንታኔ የያዘ ነው። ሙሉ ሀሳባቸው እንደዛ ነው። ሀሳባቸውን እንድትረዱት ነው ይሄን መነሻ አድርጌ ያመጣሁት ማለት ነው። ስለ ልማዳዊ ክርስትና፣ በልማድ የለመድናቸው ክርስትናና ከስርዓተ ቤተ ክርስቲያን አንጻር ደግሞ መቁጠሪያን ቤተ ክርስቲያን ምን ብላ ትተረጉማለች የሚል መርሃ ግብር ይዘው ትምህርት ይዘው ነው እያስተማሩ ያሉት። እንቀጥልሽ ወደ ሁለተኛው ሀሳባቸው። ያለምንም አገልግሎት ዝም ብለው አንገታቸው ላይ ያድርጉታል። ለምን ሲባል እገሌ የተባለ አጥማቂ ባርኮ ስለሰጠኝ ነው። ማፈቀደለት እሱ እንደዚህ ለማድረግ። አሁን ትልቁ ነገር መቁጠሪያ በተለይ በብዙ ጊዜ ከመምህራችን መላከ መንክራት መምህር ግርማ በመነሳት እሳቸው በግል ህይወታቸው ወይም በውጊያ ህይወታቸው ያገኙትን እውነታ ይዘው ምእመናኑንና ህዝበ ክርስቲያኑን ከክፉ መንፈስ መገላገልና ማዳከሚያ መንገድ የሆነው ዘንድ አስተምረዋል። እና አሁን ትልቁ ነገር ይሄን መቁጠሪያ ማን ፈቀደ፣ ማንኛውም ሰው ማን እንዲይዘው ማን እንደ ህግ አወጣ፣ ምንድነው ይሄ በተለይ ከመምህራችን ከመምህር ግርማ ጀምሮ ለምንድነው እንደዚህ የሆነው የሚል ጥያቄ ነው ይዘው የተነሱት። ማን ፈቀደላቸው የሚል ነጥብ ይዘዋል። በእርግጥ መላከ መንክራት አባታችን መምህር ግርማ ወንድሙ ክርስትናን ሲነሳ አሁን ብዙ ሰው ይቃወማቸዋል፣ አይወዳቸውም፣ ገለልተኛ ናቸው፣ የትኛውም አገልግሎት አይጠሩም፣ በየጉባኤቱ አይጋበዙም። ቤተ ክርስቲያን ኮሮና ሆኖ እንኳን የተለያዩ መምህራን በቴሌቪዥን ሲያስተምሩ እሳቸው ከቤተ ክርስቲያን ውጭ እንደሆኑ ይመስል ገለልተኛ ሆነው ከሩቅ ነው ነበር የሚታዩት። እንደ ትልቅ አስማት የተሸከሙ ያህል ነው የሚቆጠሩት። እና በእርግጥ መንፈሳዊ አሁን እኛም በግላችን እሳቸውን ወይም የእሳቸውን መንፈሳዊ ሕይወት ሙሉ ለሙሉ የትኛውም ሰው አያውቅም። ይህ ማለት ለምሳሌ አንድ አገልጋይ ወይም አንድ መንፈሳዊ አባት ሲነሳ የሚሄድበት መንገድ አለው፣ የሚጓዝበት ጉዞ አለው። በጣም ብዙ ጉዞዎች በሚጓዝበት ሰዓት በመሃል የሚያጋጥሙ ብዙ መንፈሳዊ መገለጦች ይኖራሉ። መላከ መንክራት ጊዜያቸውን በአምልኮትና በጸሎት ጨርሰው ነው እንጂ ጸጋ ዝም ብሎ እንደማይመጣ ሁላችንም እናውቃለን። በአቋራጭ ነው ካልን በአቋራጭ እንዳሳቸው ያለው ነገርም የለም። እሳቸውን ስለ ራሳቸው የትኛውም አውደ ምሕረት ስለ መንፈሳዊ ሕይወታቸው አያወሩም። ግን ብዙ የተደባበቁ
ግልጥ የሆነ ብዙ ስጦታዎችና ብዙ መገለጦች በሕይወታቸው ውስጥ አልፏል ይኖራቸዋል ብዬ አምናለሁ። እሳቸው ከመናፍስት መጥተው መሰይጣን አጋንንትና ምናምን ብለው ውጣ ሲሉት ነው የምሰሙት። በግል ሕይወታቸው ግን ምን ያህል ጊዜ እንደሚያሳልፉ ከእግዚአብሔር ጋር ያላቸው ግንኙነት መድኃኔዓለም ምን አይነት ምስጢር እንደገለጠላቸው ፍቅሩን በምን አይነት መንገድ እንደሚያሳያቸው ይሄ በሙሉ ድብቅ ነው። መንፈሳዊ ሕይወታቸው ማንም አያውቅም፣ እሳቸውም አያወሩም። እና አሁን መቁጠሪያን እሳቸው ይዘውበት የመጡበት ምክንያት ምናልባት ክፉን ኃይልና መናፍስት ለማሸነፍና ለመጣል መድኃኔዓለምን አብዝተው ለምነውት እሱ ባመለከታቸው መንገድ ይዘውት የወጡ ነው። መንፈሳዊ አገልግሎት መገለጥ አለው። የትኛውም አገልግሎት እግዚአብሔር ነው የሚያመለክተው። እግዚአብሔር ያላመለከተውና መድኃኔዓለም የሌለበት አገልግሎት አይደለም። ወደ አውደ ምሕረት ወጥተው መናፍስትን እንዲጠሩ ራሱ መንፈስ ቅዱስ ነው ያመለከታቸው። የመቁጠሪያውን ምስጢር ይዘውት በይፋ እንዲወጣ ያደረጋቸው ያው አብዝተው የሚማጸኑትና ብዙውን ጊዜያቸው በአምልኮት የሚያሳልፉለት የሚያመልኩት አጋዕዝተ ዓለም ስሉስ ቅዱስ ነው እና ይህ የመቁጠሪያ ምስጢር ማን አዘዛቸው እንዴት ሆነ ካላችሁ በብዙ መንፈሳዊ ልምምድና ጉዞ መድኃኔዓለም በዛ ጉዞ ውስጥ ደግሞ ክፉን ኃይል ለመጣል እየገለጠላቸው የሚመጣ ምስጢር አለ። ከሚገለጥላቸው ነገር መካከል አንዱም ይሄ የመቁጠሪያው ምስጢር ነው ብዬ አምናለሁ እንጂ ዝም ብሎ አይሆንም። አውደ ምሕረት ላይ መናፍስትን እንዲጠሩ መንፈስ ቅዱስ እንዳመለከታቸው መጽሐፋቸው ላይ አለ። መናፍስትን እንዲለዩ እንግዲህ ሌሎችም ነገሮች አሉ። ግን የትኛውም አገልግሎት እንደዚህ በጸጋ ሲወጣ መንፈስ ቅዱስ በመራቸው መንገድ ነው እና የመቁጠሪያውን መንገድ ያው የእግዚአብሔር እጅ አለበት በመግለጥና በመጠቀም ላይ። እሳቸው ሲናገሩ ቀደም ያሉ አባቶቻችን እናቶቻችን ጀርባቸውን ሆዳቸውን መታ ያደርጉት ነበረ። ያንን ይዘው እንደወጡ ነው የሚናገሩት። በእርግጥ እግዚአብሔርም የከበረ ነው። ወደ መድኃኔዓለም የቀረበ ነገር ሁሉም ክቡር ነው፣ ምንም ችግር የለውም እና እሳቸው ማን ፈቀደላቸው፣ ማን እንደዚህ ያርጋሉ ለሚለው ነገር በብዙ መንፈሳዊ መንገድና ጉዞ እንዲሁም ልምምድና የአምልኮት ሕይወት ያገኙት መናፍስትን የመጣያና የማሸነፊያ መሳሪያቸው ነው ማለት ነው። ተማሪ ልጆቻቸው ቦርሳቸው ውስጥ መቁጠሪያ እየከተቱላቸው ሲያማችሁ ይህን መቁጠሪያ አውጥታችሁ በዚህ ራሳችሁን ግረፉ የሚሏቸው አሉ። አንዳንዶቹ ደግሞ ቤት ውስጥ የሚያስቸግር ሰው ካለ ይህን መቁጠሪያ ወርውርበት የሚሉ ሰዎች አሉ። መቁጠሪያ ላይ ምን እያደረጉ እንደሚሰጧቸው እነሱ ናቸው የሚያውቁት። በእርግጥ መቁጠሪያ የትኛውም ነገር ስመ እግዚአብሔር ከተጠራበት የከበረ ነው። አሁን ውሃ ነው። ቤተ ክርስቲያን ሲገባ ጸበል ነው። በመድኃኔዓለም ዘንድ ክቡር ይሆናል። መድኃኔዓለም ያለበት ሲሆን እዚህ ክሰል አቀጣጥለን ከስር የሚወጣው አመድ ስናየው አመድ ነው፣ ግን በመድኃኔዓለም ስም ሲከብር ደግሞ እምነት ይሆናል። ዛፉ ዛፍ ነው፣ እንጨት ነው፣ ግን ሌሎች አገልግሎቶች የከበሩ ስያሜ የሚሰጥበት ይኖራል። ስለዚህ ቤተ ክርስቲያን የገባና መድኃኔዓለም ያለበት ነገር በሙሉ የስሙ ኃይል የተከበረ ነው እና መቁጠሪያው ላይ በእርግጥ ምንም ነገር የለም። በቃ ስመ እግዚአብሔርን መጥራት ነው። ምን አዲስ ነገር አለ? የአምላክን ስም ጠርቶ ባርኮ መድኃኔዓለም ስላለበት መናፍስትን ያቃጥላል፣ መናፍስትን ያዳክማል። የመቁጠሪያ ትልቁ ዓላማ መናፍስትን ማዳከም ነው። መናፍስትን ኃይላቸውን ማራገፍ ነው። ሰራዊት እንዲቀንሱ ማድረግ ነው፣ መገሰጽ ነው። ሲያስቸግረን ማስቆሚያ መንገድ ነው። የሚያስቆመው ዱላነቱ አይደለም። መቁጠሪያው ላይ ያለው ስመ እግዚአብሔር የመባረኩ ምስጢር መንፈስ ቅዱስ ኃይል ነው። የትኛውም ነገር ወደ እግዚአብሔር ሲቀርብና ስመ እግዚአብሔር ሲጠራበት የተባረከና ኃይለ እግዚአብሔር እንደሚያርበት ሁሉ መቁጠሪያውም የእግዚአብሔር ስም ሲጠራበት የእግዚአብሔር ኃይል ስለሚያርበት ያን ጊዜ መናፍስትን መገሰጽም ማስቆምም ዞር ማድረግም ማዳከምም ማስወጣትም መቀጥቀጥም ይቻላል ማለት ነው። ቪዲዮ ከፍታችሁ ማየት ትችላላችሁ። መቁጠሪያ ብላችሁ ዩቲዩብ ላይ ራስን መቀጥቀጥ ነው የሚሉት እነሱ።
ስትቀጠቅጡ ተጠንቅቃችሁ ቀጥቅጡ ራሳችሁን ነው የሚሉት። በጣም በሚያሳዝን መልኩ ማለት ነው። ስትቀጠቅጡ ስስ ልብስ አድርጉ ይሏቸዋል። ስትቀጠቅጡ ነጠላ እንዳታደርጉ ይቀደድባቸዋል ይሏቸዋል። ቅርታ ጠይቃለሁ። ድንች የሚያካክል ፍሬ ያለው መቁጠሪያ ራሳችሁ የሚገርፉበት ማለት ነው። ለምንድን ነው ስላቸው፣ በነገራችን ላይ ቀስ ብለው ነው የሚያሳርፉት። ራስን በማይጎዳ መልኩ ስልት አለው አገራረፉ ራሱ ማለት ነው እንጂ ሌላ ሰው ተቀብሎ እንዲገርፋቸው አይፈልጉም። በነገራችን ላይ ጀርባዬ ላይ ነው ስቀጠቅጠው፣ እሺ ከጀርባዬስ ወደ ግንባራችሁ ይላል። ከዛ ግንባራችሁን ቀጥቅጡ። ስትቀጠቅጥ ነው የምትውለው ማለት ነው። ግንባርን ስትመታ ጉልበት ላይ ይሄዳል። ጉልበትን ስትመታ ደግሞ ጀርባ ላይ ይሄዳል። ጀርባን ስትመታ ይሄ በጣም ጅልነት። በእርግጥ አሁን ስለ መናፍስት ለማወቅና የመናፍስትን አሰራር ለመገንዘብ አንድ ነገር ከሩቅ ሆኖ ስታየውና ውስጡ ስትገኝበት የተለያየ ነው። የመናፍስትን ውጊያና ፈተና ምን ያህል የሰው ልጆችን ሕይወት እንደሚያበላሽና እንደሚፈትን የምታውቁት በዛ ሕይወት ውስጥ ስታልፉ ነው። መናፍስት በረከትህን ሲይዝብህ፣ እድልህን ሲዘጋብህ፣ ሰላምህን ሲነሳ፣ በሽተኛ ሲያደርግህ፣ ደዌ ሲሰጥህ ያን ጊዜ መንፈስ ምን ያህል ክፉና አደገኛ ሕይወትንም አብዝቶ እንደሚፈትን ትረዳለህ። አሁን እዚህ ጋር መቀጥቀጡ ጅልነት እንደሆነ በሌላ ቋንቋ እንደማያስፈልግና መናፍስቱ እንደማይነካ ነገር ነው መምህር ምትኩ ያነሱት ነጥብ። በእርግጥ ግን መናፍስትን በአይን የሚታዩ አይደሉም፣ የሚዳሰሱ አይደሉም። የመናፍስትን ስሜትና ኃይል የምናውቀው እግዚአብሔር በሰጠ እና እንድታውቅ ባደረገ ኃይልና መንፈስ ነው። መናፍስትን የተለያዩ ሰውነታችን አካል ላይ ይቀመጣሉ። ይህን ሁላችሁም ታውቃላችሁ። መቀጥቀጡ ያው ከአማርኛ ከቋንቋ አንጻር ነው እንጂ ያው ያሉበትን ቦታ በራሳቸው ምልክት ጸሎት ስታደርግ ስለሚሰጡ ከዛ ቦታ ላይ እንዲነሱ አዚማቸውን እንዲገለል እንዲያደርጉ ከዛም በላይ ደግሞ እንዲዳከሙ ሰራዊትን እንዲቀንሱ ለማድረግ መቁጠሪያውን እጠቀማለሁ። ይሄ እንዴት ሆነ፣ እንዴት፣ ለምን፣ እንዴት ነው ለማለት ካስፈለገ ደግሞ በዛ ውስጥ አልፎ ማየት ነው። አንዳንድ ነገሮች በትንታኔ አይሆንም። መንፈሳዊ ነገር በትንታኔ የማይሆንበት ጊዜ አለ። እንደዚህ ነው ብላ አስረድተው ላታምን ትችላለህ። ውስጡ ስትገባ ግን ስታየው፣ ስትቀምሰው፣ ስታጣጥመው ትረዳዋለህ። ከውጭ ስትሆን አሁን በስጋ አይን ነው እሳቸው ትንታኔ የሰጡት፣ በስጋ አይን ነው ያዩት። ግን በስጋ አይን ዱላ ነው ሰውነት ላይ ነው መርፎ ስትመታው። ይሄ ሞኝነት ነው የሚመስለው አሁን በስጋ አይን ስታዩ። ግን እዛው ህይወት ውስጥ ገብተ ስትመታው አዚሙን ሲያነሳ፣ ሲንቀሳቀስ፣ ሲያቃጠለ፣ ሲወርህ፣ የመናፍስቱ ሲያወራ፣ ሲያንሾካሹክ ትሰማለህ። ይሄ ደግሞ ተግባራዊ የሆነ የክርስትና የውጊያ ህይወት ነው። ውጊያ ነው። ዓለም በውጊያ የታጠረች ነች። ሰው ይወቀውም አይወቀውም በአንድም በሌላም መንገድ የመናፍስት ጠላነት በየትኛውም መንገድ አይጠፋም። በየትኛውም መንገድ። ምክንያቱም ቤተክርስቲያን አገልጋይ የሚሆን ውጭ የሚሆን ሰባኪ የሚሆን ዘማሪ የሚሆን ምእመን የሚሆን በአንድም በሌላም መንገድ የመናፍስት ጠላነትና በአገልግሎቱም በመንፈሳዊ ጉዞም የመቀላቀል ነገሩ አይጠፋም እና ይሄ ነገር ስላለ ስንቀጠቅጠው እኛን አይደለም የምንመታው፣ ክፉ መናፍስትን ነው። ክፉ መናፍስትን ለመሆኑ ማወቅ ከተፈለገና እሱን ለመረዳት ካስፈለገ ደግሞ በተግባር እምነት ጉዞ ነው። አብዛኛውን ነገር ልትረዱት የምትችሉት በእምነት ሲታጠር ነው። ለምሳሌ ጸሎት ላይ መናፍስት ምልክት የሚሰጡ በእምነቱ ስትጸልይ ነው። ምስጋና ዋጋ ሲኖረው ነው መናፍስት ሊነካቸው የሚችለው። መንፈሳዊ እንቅስቃሴና አገልግሎት በእግዚአብሔር ፊትና እጅ ሲታይና ኃይል ሲኖረው ነው መናፍስትን የሚነካቸው። ያን ጊዜ ሰይጣን እንዳለ ትረዳለህ። እሱን ለመታገል ደግሞ ጸሎትን ቢሲል ሲከለክል፣ አምልኮ ሲከለክል፣ ምስጋናን ሲከለክል፣ ግርዶች ሲሆን፣ መንፈሳዊ ሕይወት ላይ ሲያጠላብህ መቁጠሪያ ስትለው ገለል ይላል። ይሄን እንዴት ይሆናል ካላችሁኝ በተግባር ግቡና ይዩት። ይህን ማስረዳት እንዴት እንችላለን? አንዳንዴ መንፈሳዊ ነገር እንዴት ይሆናል? የእምነት ጉዳይ ነው። እንዴት ይሆናል ይባላል? የእምነት ጉዳይ ነው፣ ሌላ አይደለም። ይሄ ትምህርት አይደለም። ማለቴ እውቀት ተኮር ነገር አይደለም። በካልኩሌሽን አያስፈልገውም። ቀመር፣ ፍልስፍና አይደለም። ማመን ብቻ ነው። በእምነት የትኛውም ነገር በህይወቱ ውስጥ ሊፈጸም ይችላል። አይደለም መቁጠሪያ ይቅርና ምን
በጧፍ ብትለው ሰይጣኑን አትመታውም እንዴ? ካመንክ በቁልፍ ብትለው አትመታውም እንዴ? አይተናል እኮ ቪዲዮ ላይ እኛ። ስለዚህ ትልቁ ነገር መቁጠሪያው ላይ ያለው ስመ እግዚአብሔርና የመባረኪያው ምስጢር እንዲሁም መድኃኔ ዓለም ደግሞ በዛም በመቁጠሪያው ክፉ መንፈስ እንዲዳከም መፍቀዱና አባቶቻችን ደግሞ በተግባር ያዩት ሕይወትና ቀድሞም ያጠኑት ያሳለፉት ያወቁት የተገነዘቡት ከዛም በላይ ደግሞ መድኃኔ ዓለም በአንድም በሌላም በኩል በልብም በህልምም በራእይም በተለያዩ በሚገናኙበት መንገድ የገለጠላቸው ምስጢርም ጭምር ስለሆነ ማለት ነው። እና ለምንድን ነው ብዬ ስጠይቃቸው ሰይጣን እኛን የሚለን ፈረሶቼ ነው፣ ስለዚህ ሰይጣን ጀርባችን ላይ ነው የሚጋልብብን እና ስለዚህ ጀርባችን ስንገርፍ ሰይጣንን ነው የምንገርፈው። ሰይጣንን እንደዚህ ማሰብ ማለት ነው። ሰይጣን አሁን ጀርባችን ላይ ነው የሚቀመጠው ልደር ቢል እግዚአብሔር እየጠበቀን እንጂ የአንዲቷ የፀጉራችን ዘለላ ላይ መቀመጥ ይችላል። ሰይጣን እኮ መንፈስ ነው፣ መንፈስ እኮ ነው ሰይጣን። እዚህ ጋር ትልቁ ነገር ችግሩ ማለት ነው የክፉ መናፍስትን ውጊያና ፈተና በሰው ልጆች ላይ የማደሩ ምስጢር መምህራችን የተረዱበት መንገድና እኛ የተረዳንበት መንገድ ይለያያል። እኛ የምናውቀው ግንዛቤና እሳቸው ደግሞ ያላቸው ግንዛቤ የተለያየ ነው። የግንዛቤ ልዩነት ነው እንጂ መናፍስት በሰው ልጆች ላይ ያድራል። አሁን መናፍስት ሰው ልጆች ላይ አደረ ሲባል ልክ እጅ እንዳለ እጅ ላይ እጁ አለው፣ አይን እንዳለ አይን አለው፣ ሰውነት እንዳለ ሰውነት አለው። ልክ አንተ ተክለቁመና እንዳለ እሱም ተክለቁመና ኑሮት ነው የሚያድረው። ዛሮች ሲሆኑ ብዙ ጊዜ ጀርባ ላይ ይቀመጣሉ። አይነ ጥላ ሲሆን አይነ ላይ ይቀመጣል። ቡዳ ሲሆን ግንባር አይነ ጥላ አይነ ላይ ግንባር ላይ፣ ቡዳ ሲሆን አይነ ላይ ይቀመጣል። መተት ሲሆን የተላከበት ቦታ ላይ ይቀመጣል፣ አዚም ይሆናል። ግን መናፍስትን ይሄን ያህል አቅልሎ ማየት ሞኝነት ነው። መናፍስት በጣም ረቂቅ ናቸው። ውጊያቸው ከባድ ነው። እድሜን ነው የሚያቀጭጩት፣ ዘመንን ነው የሚቦረቡሩት፣ ህይወትን አቅጣጫ ነው የሚቀይሩት፣ ያራቁታሉ። በስጋም በነፍስም ራቁት ነው የሚያስቀምጡት። እንደዚህ ቀለል አድርጎ አይቶ ዝም ብሎ ህዝቡን ይሄ አይሆንም ለብዙ ዘመን አየ ነው። ምዕመናኖቻችን ተጎድተዋል። እግዚአብሔርን በመፈለግና በመናፍስት አቅጣጫቸው ተበላሽቷል። የትኛውም ቤት ብትሄዱ በኑሮም በስጋም በነፍስም የተጎዳ ነው። እንደው ስጋዊ ነገር ቢሞላለት ውስጣዊ ሰላሙ የተበላሸ ነው። ተናግቷል። በረከቱ በብዙ መንገድ ተነጥቋል። የክፉ ሰዎች ሐሳብና መንፈስ አስቸግሯቸዋል። ይህንን ታዲያ ማን ነው የሚያየው? ማን ነው ለልጆቹ ለምዕመናን ለህዝበ ክርስቲያኑ የሚቆመው? የህዝበ ክርስቲያኑን ህመም ስቃይ በመናፍስት መቸገር ማን ነው ሊረዳ የሚችለው? ዝም ብሎ እውቀት ተኮር የሆነ አገልግሎትን መምራት ለብዙ ዘመናት ስኬታማ እንዳንሆን አድርጎናል። ቤተ ክርስቲያንን ወደ ኋላ የሚጎትታት ከዘመናት ወደ ዘመናት ኃይል እያላት ኃይል እንደሌላት፣ ክብር እያላት ክብር እንደሌላት፣ ሰማያዊ የሆነ ሞገስ እያላት ሞገስ እንደሌላት፣ እንደ የትኛውም አንድ የእምነት ተቋም ተቆጥራ ለብዙ ዘመናት ከነ ክብሯ የኖረች ቤተ ክርስቲያን አገልጋዮች እኛ አገልጋዮቹና ምዕመናኖቻችንን ባለመጠበቃችን ምክንያት ብዙ ህዝብ ተበትኖብናል። ስለዚህ አሁን እሳቸው መናፍስትን ቀለል አድርገው ነው ያሰቡት። ዝም ብሎ እዚህ ጸጉር ላይ ብቻ ቁጭ የሚል ነገር። አረ እንደዛ አይደለም እንዴ! እንደዛ ነው እንዴ መምህር? እንደሱ እኮ አይደለም። መናፍስት እንደዛ አይደለም። በጣም ውስብስብ ያለ ጉዞ ነው የሚጓዙት። አስቸጋሪ ናቸው። የሰው እድልን ነው የሚይዙት እና ዛሮቹ ጀርባ ላይ ነው የሚቀመጡት ለሚለው ነገር ምን ታዲያ አሁን እኮ ይህንንም በተግባር ካልታየ ተግባራዊ ክርስትና ከሌለ እውቀት ተኮር የሆነ ክርስትና ብቻ ከሆነ በተግባር ክርስትናው መለማመድ ካልተቻለ እንዴት ሊታወቅ ይችላል? አሁን እኮ ይሄን ማወቅ አይችሉም። እኛ ይህንን ቀመር አውጥተን ትንታኔ አምጥተን እንደዚህ ነው ብለን ገልጸን ልናሳምናቸው አንችልም። አብዛኛው ነገር የእምነትና በተግባር የሚገለጽ ስለሆነ እኛ የሄድንበትም መሄድ ከቻሉ እውነታውን ይደርሱበታል። እንደዚህ በእውቀት በክርክር በትምህርት በማስረጃ ግን ጊዜ ማባከን ነው የሚሆነው። ስለዚህ ከቻሉ ሞክሩት፣ በተግባር ክርስትናን ለመኖር ሞክሩ። ከዛ በኋላ ስንት ዓመት አገልግሎት ላይ እየተደባለቀ የሚበጠብጠው ዛር ትከሻ ላይ ቁጭ ብሎ ያገኙታል።
አዎ ያን ጊዜ ነው መቁጠሪያ ለካ ብለው ወደ ኋላ ሊመለሱ ይችላል። እና አሁን አገልግሎት ላይ እኮ ይቀላቀላል፣ ምንም ችግር የለበትም። አሁን የኛ አገልግሎት እውቀት አይደለ? የኛ መንፈሳዊ ህይወት እኮ ሰይጣን አያስደነግጠውም። የኛ እምነት እኮ ሰይጣንን ዞር አያደርገውም። የምናወራውን ነገር ሁሉ ቀድሞ በህሊናችን በአእምሯችን ስሎ ነው አውደ ምሕረት ላይ የምንወጣው። ብዙ ነገር የእሱ አንደበት ነው። ብዙ ነገር የእሱ ሀሳብ ነው። ብዙ ነገር የእሱ ውስወሳ ነው። ታዲያ እንዴት ይሁን? ይሄ ተግባራዊ ክርስትና ከሌለ የእግዚአብሔር ኃይልና ሰማያዊ ክብር በህይወት ውስጥ አይገለጥም። መንፈሳዊ የሆነ ነገር ላይ አዚም አለ። መንፈሳዊ ነገር ላይ ወሬና ቃላት ተኮር ብቻ ነው የሚሆነው። መንፈሳዊ ነገር ደግሞ በቃላት አይሆንም፣ በወሬ አይሆንም፣ በንግግር አይሆንም፣ በትምህርትና እውቀት ላይ መፈላሰፍ አይሆንም። አባቶች የደነገጉት መንነው ነው። እነ ቅዱስ ዮሐንስ አፈወርቅ ህይወታቸው መናኝ ናቸው፣ ቅዱስ ናቸው። መድኃኔዓለም የገለጠላቸውን ነው ለዓለም የገለጡት። ስለዚህ መገለጥ አለ። ይህ ደግሞ በአምልኮት ነው። መገለጥ አለ። እሱ ደግሞ በተግባር ክርስትና መኖር ሲቻል ነው። መገለጥ አለ። በእምነት መጓዝ ሲቻል ነው። የእግዚአብሔር ኃይልን ማክበርና መፈለግ። መምህር ግርማ ተኝተው ያመጡት ጸጋ ይመስል ማንም እየተነሳ አንደበቱን ይከፍታል። ስንት ዘመን ለፍተዋል ይህን ጸጋ ለማግኘት። ስንት ወጥተዋል ወርደዋል። በግል ህይወት ከመናፍስት ጋር ስንት ዓመት ታግለዋል። መድኃኔዓለም ምን ያህል ምስጢር ገልጦላቸዋል። በመድኃኔዓለም ፊት ምን ያህል ክብር አላቸው። አሁን ይሰደባሉ፣ ይዋረዳሉ፣ ይንቋሸሻሉ። ስማቸው ስብከት ማሞቂያ ነው፣ ማድመቂያ ነው። ቡና ቤትም ስለሳቸው ቡና እየጠጡ ስለሳቸው ነው ሐሜቱ አደለ? ለቅሶ ቤትም ስለሳቸው ስም ነው። ይሄ ለምንድን ነው ካላችሁኝ፣ ይሄ የመድኃኔዓለም ጉዞ ነው። ክርስትና መኖር ስትጀምር እንደ መድኃኔዓለም ትጠላል። እግዚአብሔር ኃይሉን ሲገልጥልህ ሁሉም ይጠላል፣ ሁሉም ይሸሻል። እሳቸው ደግሞ የመድኃኔዓለምን ፍቅር ይሄን የሚገልጡበት መንገድ ነው። እኔ በህይወታቸው የምመኝላቸው በምድር ላይ መድኃኔዓለምን አክብረው የእሱን ፍቅር ገልጠው በሰማይ ቃል ኪዳን ከተቀበሉ አባቶች መካከል ስለ ስሙ የከፈሉትን ፍቅር ቆጥሮ ቃል ኪዳን ከሰጣቸው አባቶች መካከል ይቆጥራቸው ዘንድ እመኝላቸዋለሁ። ኢትዮጵያውያን እውነት አልተጠቀማችሁባቸውም። እያሳደዳችሁ እየሰደባችሁ እያንቋሸሽን ምንም ዝም ብለን ቁጭ አረግናችሁ። አሁን አሳስረን ኢትዮጵያ እኛ ምንም አንድ ጊዜ ቢፈለግ እዚህ ከተማ ላይ አዲስ አበባም ይሁን ሌሎች ላይ ከተማ ላይ ማለት ነው ከተማ ላይ ስለ መናፍስት የእሳቸውን ያህል ጸጋ ያለው የለም። መናፍስትን ቀጥ አድርገው የእሳቸውን ያህል የሚያናግር የለም። ከማንም በላይ ጸጋ አላቸው። ከማንም በላይ መገለጥ አላቸው። ከማንም በላይ መድኃኔዓለም ኃይሉን ሰጥቷቸዋል። ብዙ ምስጢር ገልጦላቸዋል። በህይወታቸው ውስጥ ብዙ ነገር አለ። እሳቸው ዝም ነው የሚሉት። መቼ ያወራሉ? ተገፋው ነው እንጂ የሚሉት ይሄን መድኃኔዓለም ገለጠልኝ ብለው ሲያወሩ ሰምታችሁ ታውቃላችሁ? አታውቁም። ተሰደብኩ ነው የሚሉት። ኧረ አይደለሁም ጠንቋይ አይደለሁም ነው የሚሉት እንጂ ያቺ ጸጋ ስትመጣ አይ ሰው ቀልድ መስሎታል አንዳንዴ። እና አልተጠቀምንባቸውም። በጣም ነው የሚያሳዝነው። እሳቸውን የሚያክል አባት ብቻ ይደረጋል። መድኃኔዓለም ይሁነን። እሺ ወደ ቀጣዩ ሀሳብ እንሂድ እና በአጠቃላይ ያው ሞኝነት ነው። ጀርባ ላይ አይቀመጡም፣ እንደ ፈረስ አይጋልቡም፣ የትኛውም አካል ላይ አይቀመጡም ለሚለው ትልቁ ምላሽ ክርስትናን በተግባር ለመኖርና በእምነት ለመጓዝ የአምልኮት ተኮር የሆነ አገልግሎትን ለማስኬድ ከታሰበና ከተወሰነ በዛ ከተጓዙ እያንዳንዱን እውነታ በህይወታቸው ውስጥ እየተገለጠ ስለሚመጣ ሊረዱት ይችላሉ። በእውቀትና ስጋዊ ምኞት ላይ ብቻ ተኩሮ የሚኖሩ ከሆነ ያው እንግዲህ ምን ይደረጋል? ምንም አናደርግም። መቁጠሪያና መስቀል ምን ያገናኛቸዋል? አሁን አንዳንድ ጊዜ መቁጠሪያ መስቀልን ወደ መተካት እየደረሰ ነው፣ በሰዎቹ ማለት ነው። አንዳንዶች በመስቀል ቦታ መቁጠሪያን ማኖር ጀምረዋል። ለምሳሌ መቁጠሪያን ይሳለማሉ። ራሳቸው ከመርካቶ የገዙትን ወይም ራሳቸው አንድ አጥማቂ ነኝ የሚል ሰው አምጥቶ የሸጠላቸውን ወይም በየገበያው የሚሸጠውን መቁጠሪያ ገዝተው መቁጠሪያውን የሚተሻሹ የሚሳለሙ ሰዎች አሉ። መቁጠሪያውን አንገታቸው ላይ ያደርጉታል። በመስቀል በማተብ
ምትክ ወይም ቦታ ወይ ደርበው አንገታቸው ላይ ያደርጉታል። መቁጠሪያውን መኪናቸው ላይ ያንጠለጥሉታል። መቁጠሪያን ቤታቸው ግድግዳ ላይ የሚያንጠለጥሉ አሉ። አንዳንዶች ደግሞ ለተማሪ ልጆቻቸው ቦርሳቸው ውስጥ መቁጠሪያ እየከተቱላቸው ሲያማችሁ ይህን መቁጠሪያ አውጥታችሁ በዚህ ራሳችሁን ግረፉ የሚሏቸው አሉ። አንዳንዶቹ ደግሞ ቤት ውስጥ የሚያስቸግር ሰው ካለ ይህን መቁጠሪያ ወርውርበት የሚሉ ሰዎች አሉ። መቁጠሪያ ላይ ምን እያደረጉ እንደሚሰጧቸው እነሱ ናቸው የሚያውቁት። ስለዚህ ሰው ድንገት የሆነ ነገር ሲወረወርበት አይደለም መቁጠሪያ፣ ሌላም ነገር ዳቦን ብትወረውርበት እኮ ይደነግጣል ሰው። ስለዚህ ሳይኮሎጂካሊ ሰው ስለሚደነግጥ በሽታ አለበት እያሉ ወደ ራሳቸው ለማቅረብ የሚሞክሩ ሰዎች አሉ። እና አሁን ትልቁ እዚህ ጋር ያነሱት ሀሳብ ደግሞ መቁጠሪያ የመስቀልን ቦታ ወደፊት ሊተካ ይችላል በዚህ አካሄድ ከሄደ፣ ልማዳዊ የሆነ አካሄድ ከተጓዝን ነው። በጣም የሚገርም ሀሳብ ነው። መስቀል ዕፀ መስቀል ኃይል ነው። በእርግጥ የነፃነት ምስክር ነው። የድህነት ምልክት ነው። ዕፀ መስቀል እንደ ድንግል ማርያም ከፍ ከፍ ያለ ነው። በክብር ከድንግል ማርያም ጋር እኩል ነው ዕፀ መስቀል ማለት ነው። ቅዱሳን ክፉውን መንፈስ ሲያሸንፉ አብዛኛው መንገድን ያሸነፉበት አብዛኛውን ሕይወታቸውን ወይም ክፉ መናፍስትን ድል ያደረጉበት በዕፀ መስቀል ነው። የት አይደለም መቁጠሪያ ይቅርና የትኛውም መገልገያ መሳሪያ ቤተ ክርስቲያን ውስጥ ያለው የመስቀልን ያህል ክብር የለውም። የመስቀልን ያህል ኃይል የለውም። የመስቀልን ያህል ዋጋ የለውም። የመስቀልን ያህል ክብር የለውም። መስቀል ከምንም በላይ ነው። መስቀል መድኃኔ ዓለም ከፈጠራቸው ፍጥረት በፍጥረት ደረጃ በክብር ከፍ ያለና ነፃነትን የሚያመለክት የድህነት ምልክት፣ መድኃኔ ዓለም ደሙን ያፈሰሰበት ስጋውን የቆረሰበት የመከራ ምልክት አይደል መስቀል። ሕይወትም መድኃኒትም ክፉ መንፈስ ማባረሪያም ማሸነፊያም ኃይልም ጉልበትም ጭምር ነው። ይሄ መስቀል በምንም መንገድ የመቁጠሪያን ቦታ ሊተካም መቁጠሪያ የመስቀልን ቦታ ሊተካም ሊወዳደርም ሊፎካከርም አይችልም። ይሄ እኛም አባቶችም ማንም ሰው ያውቃል። እኛ መናፍስትን የሚገስጹ አባቶች የመስቀሉን ክብር ስለሚያውቁ ለመስቀሉ የጸጋ ስግደት እየሰገዱ ነው የሚወጡት። የመስቀል ኃይል እንዲያድርላቸው፣ የመስቀሉን ኃይል መድኃኔ ዓለም በሕይወታቸው እንዲገልጥ፣ የመስቀሉን ነገር በልባቸው እንዲያስቀምጥ፣ መከራቸው በራሱ የመስቀልን የሚያስታውስ። ስለዚህ መስቀል ክብሩ ትልቅ ነው። የመስቀል ኃይል ዋጋው ልዩ ነው። መስቀል ከፍ ከፍ ያለ ነው። የድህነት ምልክት ነው። የነፃነት መሰረት ነው፣ ወይም ነፃነትን ምስክር ነው። ኪዳን ላይ ለሁለቱ ፍጥረቶች የፈጣሪ ስግደት ይገባቸዋል ብለው ሐዋርያት የወሰኑት ለድንግል ማርያምና ለመስቀል ነው። ስለዚህ ድርሳነ መድኃኔ ዓለም ላይ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ መስቀል እመብርሃን መድኃኔ ዓለም ሶስትነታቸው ትክክል ነው ይላል። ደግሞ በሌላ መንገድ እንዳተረጉሙት መስቀል ክቡር መሆኑን ለመናገር ነው። መድኃኔ ዓለም ያለበት ነገር በሙሉ የከበረ ነው። ስለዚህ መቁጠሪያ የመስቀልን ቦታ አይተካም። መቁጠሪያ ጥቅሙ ምንድን ነው ካላችሁኝ፣ ዋናው የመቁጠሪያ ትልቁ ዓላማ ይባረካል። አሁን ማንኛውም ሰው መባረክ አይችልም ይላል። አሁን የመባረኩ ኃይል የሚመጣው እኮ ስትሰግድ ነው አይደለ? ስትገዛ ነው። መባረክ ጸጋ ነው። አሁን ክህነት ይዞ መባረክና ማንኛውም ሰው ደግሞ እንዴ ምግብ ስትበሉ ባርካችሁ ብሉ ይባል የለ እንዴ? ዝም ብሎ ነው እንዴ በስመ አብ የሚባለው? ምንም የሚባረክ ነገር የለም እንዴ? አለ እኮ መባረክ አለ። በሰገዳችሁ ቁጥር በልባችሁ ኃይለ መንፈስ ቅዱስ ማደር ይጀምራል። ያ መገለጥ ይጀምራል። መባረክ ራሱን የቻለ ጸጋ ይሆናል። በክህነት በኩል መባረክ ሌላ ነው። እግዚአብሔር ይባርክ እግዚአብሔር ይፍታ የሚለው አካሄድ እሱ ስልጣን ተኮር የሆነ የማሰር የመፍታ ስልጣንና የመባረክ ስልጣን ያላቸው አባቶች የሚባርኩት ነው። ግን እኛ ደግሞ በጸሎት የደገምነው ያደረስነው ያመሰገንበት አንደበት እስትንፋሱ እፍ ብለን መቁጠሪያው ላይ መድኃኔ ዓለምን እንዲባርክልን ተማጽነን በስመ አብ ብለን ስመ ሥላሴ ጠርተን መጠቀም ኃይለ ሥላሴን የምናምን ከሆነ ያድርበታል። ይሄ የእምነት ጉዳይ ነው። ይሄ ፍልስፍናና ካልኩሌሽን አይደለም፣ የእምነት ጉዳይ ነው እና እሱን ባርከን መጠቀም እንችላለን። እንዴ ምን ችግር አለ?
እንዴ ምግብ ባርከን ነው የምንበላው፣ ውሃ ባርከን ነው የምንጠጣው፣ ልብስ ባርከን ነው የምንለብሰው፣ ሽቶዎች ባርከን ነው የምንጠቀመው። የትኛውም ነገር እኮ ተባርኩ። ማንኛውም ሰው እኮ እንደ ቅድስት ሥላሴ ልጅነት የመባረክ ፈቃድ አለው። ስሉስ ቅዱስ ቸርነታቸውን አብዝተው እንደኛ ሳይሆን እንደነሱ ፈቃድ፣ እንደነሱ ምሕረት፣ እንደነሱ ይቅርታ፣ እንደነሱ አባታዊ ፍቅር፣ እንደነሱ መለኮታዊ ስልጣንና አገዛዝ፣ እንደነሱ ደግነት፣ እንደነሱ የዋህነት ይባረክልናል። እኛማ እኛ ነን እኮ የምንሰራውን እናውቃለን፣ ህይወታችን እናውቃለን፣ ማንነታችን እናውቃለን። እንደነሱ ቸርነት ነው የአጋዕዝተ ዓለም ሥላሴ ቸርነት ይባርክልናል። በዛ መልኩ መጠቀም እንችላለን። ግን ትልቁ የመቁጠሪያ ዓላማው አንደኛ ሲባረክ ስመ እግዚአብሔርና ኃይለ እግዚአብሔር መቁጠሪያው ላይ ያድራል። እሱን ስንመታ ዱላነቱ አይደለም የተጠራው ስመ እግዚአብሔር ክፉን ኃይል ይነካዋል። እሱ ደግሞ የእምነት ጉዳይም አለ። ማመን፣ ስመ እግዚአብሔር መቁጠሪያው ላይ መጥራት፣ መባረክ፣ ከዛ በላይ የወይራ ዘይት መቁጠሪያውን መጠቀም፣ በሱ ማዳከም። መቁጠሪያ ትልቁ ዓላማ አንድ ኃይል መናፍስትን ማዳከሚያ መንገድ ነው። ሁለተኛ ስራቸውን እንዲያቆሙ ማድረጊያ መንገድ ነው። ሶስተኛ ሰራዊት እንዲረፍ ወይም እንዲቀንሱ ማድረጊያ መንገድ ነው። አራተኛ መቁጠሪያ መናፍስት የተቀመጠበትን ቦታ መለያ መንገድ ነው። ከዛም በላይ መቁጠሪያ ደግሞ መናፍስት እንዳሉና እንደሌሉ የምናውቅበት መንገድ ነው። መቁጠሪያ ትልቁ ነገር መምህራችን እንዳስተማሩን 5 ምልክት አሉት። እነዛን 5 ምልክት አይተን መንፈስ እንዳለ የምንረዳበት ነው። ከጠላታችን ጋር እየተዋጋን በመጣን ቁጥር የበለጠ ከመድኃኔዓለም እየቀረብን እንመጣለን። ሰማያዊ ኃይልን እንፈልጋለን። እግዚአብሔር መናፍስትን ሲጥልልን፣ ሲያዋርድልን፣ ሲሸፍንልን፣ ሲያገልልን ደግሞ የበለጠ ሰማያዊ ኃይልን እንፈልጋለን፣ እናፍቃለን፣ ለመዋሃድ እንጥራለን። መንፈሳዊ ሕይወታችን በዛው ልክ እያደገ ብዙ መገለጦች ላይ እንደርሳለን። ስለዚህ የመቁጠሪያ ዓላማው ይሄ ነው እንጂ ክቡርና ታላቅ ገናና ከሆነው ከዕፀ መስቀል ጋር የሚፎካከርም የሚወዳደርም የሚተካም አይደለም። ቤተ ክርስቲያን ላይ ያሉት እነዚህ መቋሚያ፣ ጸናጽል፣ ከበሮ የዕፀ መስቀልን ያህል እንኳን ክብርና ዋጋ የላቸው። ዕፀ መስቀል ክብሩ ታላቅ ነው፣ ኃያል ነው፣ በጣም ትልቅ ነው የዕፀ መስቀል ክብር እና በዚህ አይነት መልኩ ብንረዳው መልካም ነው ብዬ አምናለሁ። ራስን መቀጥቀጥ ወይም በመቁጠሪያ ራስን መግረፍ በቀጥታ ቪዲዮ ከፍታችሁ ማየት ትችላላችሁ። መቁጠሪያ ብላችሁ ዩቲዩብ ላይ ራስን መቀጥቀጥ ነው የሚሉት እነሱ። ስትቀጠቅጡ ተጠንቅቃችሁ ቀጥቅጡ ራሳችሁን ነው የሚሉት። በጣም በሚያሳዝን መልኩ ማለት ነው። ስትቀጠቅጡ ስስ ልብስ አድርጉ ይሏቸዋል። ስትቀጠቅጡ ነጠላ እንዳታደርጉ ይቀደድባቸዋል ይሏቸዋል። በጣም በሚያሳዝን መልኩ በመቁጠሪያ ራስን መቀጥቀጥ ማለት ምን ማለት ነው? በመቁጠሪያ ራስን መቀጥቀጥ እንዴት ይታያል? ሁለት ነገሮችን ብቻ ነው የምናገረው። አንደኛ በመቁጠሪያ ራስን መቀጥቀጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አይደለም። አሁን መቁጠሪያ መቀጥቀጡን አንደኛው ነጥብ ያነሱት፣ ሁለተኛውን ቀጣይ ያመጣላችኋለሁ። የመጀመሪያው ነጥብ የቅድስት ቤተክርስቲያን ስርዓት አይደለም ነው። ስርዓት አይደለም። ይቺ ስርዓት አቤት 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 አቤት! መናፍስት ሲወጡ ስርዓት አይደለም። ጥምቀቱም ስርዓት አይደለም። የወይራ ዘይቱ ስርዓት አይደለም። መቁጠሪያው ስርዓት አይደለም። ስርዓት አይደለም። አሁን መቁጠሪያው የመጣበት መንገድ አለ። አሁን መጀመሪያ ነጥብ ላይ ጠቅሼላችኋለሁ። እነ መላከ መንክራትም ሌሎች አባቶችም መቁጠሪያን ይዘው ሲመጡ፣ በተለይ መምህር ግርማ ናቸው ይዘውት የመጡት በይበልጥ። እሳቸው እውነት ቤተ ክርስቲያን እኔ እንጃ፣ እኔ በቃ በአካል ያው እኔ ልጅ ነኝ በእርግጥ እሳቸው ጋር ምን ያደርሰኛል። በአካል እንደዚህ ቁጭ ብለን አውርተን አናቅም። በአካል ከእሳቸው ጋር ተገናኝተን አናቅም። ግን የእሳቸውን ነገር ሳስብ በተለይ በዚህ ዘመን ላይ በጣም ይገርመኛል። አንደኛው ለየት ያለ አካሄድ መሄዳቸው፣ ሁለተኛ የእግዚአብሔርን ኃይልና መንፈስ ለማግኘት ያላቸው ቆራጥነትና የተጓዙት መንገድ፣ ሶስተኛ ትውልዱን ለማዳን እሳቸው ያሳለፉት መከራ፣ የእግዚአብሔርን ኃይል ለመግለጥ የተቀበሉት ፈተናዎች፣ ከዛም በላይ የመድኃኔዓለም ፍቅር ደግሞ የሚገልጡበት መንገድ፣ እነዚህ በጣም ይገርሙኛል። እና አገልግሎት ብዙ ጊዜ እንዳልኳችሁ መገለጥ አለው።
የትኛውም አገልጋይ በአምልኮትና በጸሎት በእምነትና በመንፈሳዊ ጉዞ ከተነሳ እግዚአብሔርን በምን አይነት መንገድ እንደሚያገለግለው ራሱ መድኃኔዓለም ያመለክተዋል በቸርነቱ። እና የመልአከ መንክራትም ጉዞ በእንደዛ አይነት መንገድ የተገኘ ነው። የመቁጠሪያውም ጉዞ ያም ነው። ስለዚህ የመቁጠሪያው ክፉን መንፈስ ቀጥቅጦ ማዳከም በመቁጠሪያ በኩል መድኃኔዓለም በቸርነቱ በብዙ መንፈሳዊ ልምምድና ጉዞ የገለጠልን ያሳየን ነው ብዬ መናገር እችላለሁ። ደግሞ ይህን ስላችሁ ሌላ ነገር እንዳይመስላችሁ። አሁን መገለጥ፣ ማየት፣ ማወቅ አንዳንዴ የእምነትና የእውቀት ትምህርቶች ይለያያሉ። የእምነት ትምህርቶች ሲሆኑ ያየውን በህይወት የኖርከውን የተለማመርከውን የተገለጠልን የቀመስከውን በተግባር ያየውን ያወቅከውን ነገር ነው ይዘህ የምትወጣው። እውቀት ደግሞ የተማርከው ነው። አሁን አብዛኛው የእውቀት መምህር ነው። ለዛ ነው እውቀት ተኮር ብቻ ይሆንና በእውቀት ነው እንጂ በተግባር ላይ ብዙም ፈዘዝ ያለ ነው። የምትኖረው ነገር ላይ ደግሞ ይዘህ ስትወጣ የራስህን ህይወት ነው ይዘህ የምትወጣው። የራስህን ተሞክሮ ነው ይዘህ ወደ አገልግሎት የምትወጣው። እነ መምህር ግርማም ያንን ነው ይዘው የመጡት። እዚህ መቁጠሪያም በዛ መንገድ የመጣ ነው ከተረዳችሁኝ። እና ስርዓት አይደለም ምን አይደለም ይሄ ተውት። ብዙ ጊዜም ሲባል የኖረ ቋንቋ ነው። የክፉ መንፈስም አንደበት ብዙውን ጊዜ አባቶቻችን ያደከመበትና በመከራ ህይወታቸውና በፈተና እንዲታጠር ካደረገበት አንዱ ይሄ ነው። ስለዚህ ይሄን እንደ አንድ ነገር እንየው። ሁለተኛው ነጥብ ደግሞ እንደዚህ ይላሉ። ስለዚህ አንድ ምእመን በመስቀልም ቢሆን እንኳን ራሱን አይባርክም። ስለዚህ በመቁጠሪያ ራስን መቀጥቀጥ ራስን መባረክ የቤተክርስቲያን ስርዓት አይደለም። አንድ ካህን በመቁጠሪያ ሊባርከን አይችልም። ራሱ ካህኑ እንኳን እኛ ማለት ነው። ሁለተኛ ሰይጣን በመቁጠሪያ አይወጣም። ሰይጣን የሚወጣ በመቁጠሪያ አይደለም፣ በመስቀል ሊወጣ ይችላል። በግላችን ደግሞ በጾም በጸሎት በንስሐ ሰይጣንን ማስወጣት እንችላለን። በመስቀል ሰይጣን ይወጣል፣ የታወቀ ነው። አው ክፉ መንፈስ በመቁጠሪያ አይወጣም። አው በጸበል ይወጣል፣ በጾም ይወጣል፣ በስግደት በቅዱስ ቁርባን በስዕል አድኖ ይወጣል፣ በመቁጠሪያም ይወጣል። እንዴት ይወጣል ካሏችሁኝ፣ እንዴ ትልቁ ነገር እኮ መቁጠሪያው አይደለም፣ እንጨትነቱ አይደለም። እንጨቱ ላይ የሚያረው ስመ እግዚአብሔርና መናፍስት በዛ በኩል እንዲወጡ የመድኃኔዓለም ፈቃዱ መሆኑ ነው። ዋናው ነገር እሱ ነው። መድኃኔዓለም ከፈቀደ ራሱም ይሸኝልሃል። እሱ ከፈቀደ አስለፍልፎም ይወጣል። እሱ ከፈቀደ በስውርም ይወጣል። እሱ ከፈቀደ ምንም ነገር ሳታረግም በአንድ ቀንም ያወጣልሃል። ስለዚህ ሁሉ ነገር በፈቃዱ ነው። ከፈቀደ ምን ታረጋለህ ታዲያ? ፈቃዱ ነው እና በመቁጠሪያ ይወጣል። ምን ችግር አለ? አንዴ ስጀልጠው የሚበተነው ሰራዊት ነው እንዴ? ስመ እግዚአብሔርና ኃይለ እግዚአብሔር ስላለበት። ስመ እግዚአብሔር ከሌለበት ዱላ ነው። ኃይለ እግዚአብሔር ሲኖርበት ግን መናፍስትን መበተኛ ነው። ስለዚህ መውጣት ላይ ይወጣል፣ ችግር የለውም። እናንተ ብቻ በርቱ እንጂ። እና ያላያችሁት ደግሞ እዩት። ስለ መናፍስት የማታውቁ በህይወታችሁ ውስጥ የሆነ የተበላሸ ነገር አለ፣ ያልተሳካላችሁ ነገር አለ፣ አዚም የሆነ ነገር አለ። ይሄ ነገር መንፈስ ሊወስድ ስለሚችል ጸሎት አድርጉ። ከልቡናችሁ መድኃኔዓለም መለመንና ያለማቋረጥ ለመጸለይ ሞክሩ። በዛ ውስጥ መናፍስትን ታውቋቸዋላችሁ። ማዛጋት አለ፣ መጫጫን፣ ሀሳብ መበታተን፣ እንባንባ ማለት፣ የውስጥ ጩኸት፣ ጭንቀት፣ ላበላም መሆን፣ ይሄ የመናፍስት ምልክቱ ነው። ይህን ጊዜ ነው መቁጠሪያ ማምጣት። ስታቀምሰው ጸጥ ይላል። ታዲያ ግን አስባርከ በካህናት አስባርከ ነው። እነ መምህርም ሲያስተምሩ በካህናት አስባርካችሁ ነው የሚሉት። ራሳችሁ ባርካችሁ ብለው አስተምረው ያውቃሉ? አስባርካችሁ ነው እንዴ? ምን ይደረግ ታዲያ? አሁን ቅዱስ አባት የያዘው መቁጠሪያ ሊፈውስ ይችላል። ከመርካቶ የተገዛው መቁጠሪያና በየቤታችን የሰቀልነው መቁጠሪያ ግን በጭራሽ ሊያድን አይችልም መቁጠሪያ። ስለዚህ እሱን ነው ማሰብ ያለብን። አዎ ይሄ ያድናል አያድንም ደግሞ ያው እንደ እምነት ነው፣ የእምነት ጉዳይ ነው። አያድንም ካሉ መተው ነው። ሌሎችን መንገድ ተጠቀሙ። እምነት ደግሞ ከተጠቀምክበት ያው ተጠቀምበት፣ ችግር የለውም። በእምነት ትድናለህ በመቁጠሪያ እና ምንም ይሄን ያህል ትልቅ ርዕስ ተሰጥቶት በሚዲያ ላይ ወጥቶ
ብዙውን ጊዜ ፈጅቶ ማብራሪያ የሚሰጠው አይነት ነገር አልነበረም። ያው የመምህር እጅ ስላለበት እና የእሳቸውን ፈተና አንዱ ስለሆነ በዛ ላይ ደግሞ ብቻ ምን እንደሆነ እኔ አይገባኝም። በእርግጥ ግን እኛ ያድናል፣ ድነንበታል። እምነታችን ነው እንጂ ዱላው አይደለም ያዳነን። ፈቃደ ሥላሴ ነው እንጂ ዱላነቱ አይደለም። እኛ ጠላትን ቀተንበታል፣ የጠላትን ኃይል ገስጸንበታል፣ ስራውን አስቆመንበታል፣ ሲጫነን መጫጫኑን እንዲያነሳ አድርገንበታል፣ ሲያደክመን ድካሙን እንዲያነሳ አድርገንበታል፣ ኃይሉ እንዲዳከም ሰራዊቱ እንዲበተን አድርገናል። በመቁጠሪያ በዛ መንገድ ተፈውሰናል፣ ድነናል፣ ክፉን ኃይል ወጥቶልናል። አብዛኞቻችሁ በዛ አይነት ጉዞ ተጉዟቸዋል። ስለዚህ አያድንም ምናምን ካላመንክ አያድንም ካልክ አያድንም። ስታምነው እግዚአብሔር ስሙ ከተጠራና ከተባረከ በየትኛውም ነገር ላይ የማደር ፈቃዱ የሆነበት ነገር ላይ እንደሚያድር የምታምን ከሆነ ትድንበታለህ። አይደለም መቁጠሪያ ቤተ ክርስቲያን እንኳን ስትገባ አፈሩን ልሰ እንኳን መናፍስ ሊወጡልህ ይችላል። ይህ የእውቀት ጉዳይ አይደለም፣ የእምነት ጉዳይ ነው። ቤተ ክርስቲያን ከበቀሉ ዛፎች አንዷን ቀጥሰ እምነት ካለ ትድናለህ። አይደለም በመቁጠሪያ ቀጥቅታ ሰውነት ደም በደም እስከሚሆን ድረስ ማለት ነው። ስለዚህ ይሄ የእምነት ጉዳይ ስለሆነ ነገሮችን በእምነት ብናያቸው፣ በእውቀት ተኮር ባንጓዝ፣ በስጋዊ አይን ሳይሆን በመንፈሳዊ አይን ለማየት ብንሞክር፣ የመናፍስትን ሴራ ደግሞ ራሱን የቻለ በተግባር የተገለጠ እውነትና እውቀት ቢኖረን፣ መናፍስትን ብናጠና፣ የህዝቡን ችግር ለመረዳት ብንሞክር፣ ታች ብንወርድ፣ አባቶች ምን አሉ፣ መጽሐፍ ምን አለ እያልን ጊዜያችንን በብዛት በእውቀትና በምርምር አሳልፈናልና ያ እንዳለው ሆኖ ጥሩ ሆኖ ሳለ ከዛ በተጨማሪ ደግሞ ህዝቡ ታች ወርደን የተቸገረውን፣ ያጣውን፣ የጎደለውን፣ የጠፋውን ነገር ላይ ብናጠና አገልጋይነታችን ስኬታማ ይሆናል ብዬ አምናለሁ በግሌ። እና በአጠቃላይ መቁጠሪያ መናፍስትን ማዳከሚያ ነው፣ ክፉ ኃይልን መገሰጫ ነው፣ መገሰጽን የምንችልበት ነው፣ አቁም የምንልበት ነው። ከህይወታችን እንዲወጡ ኃይሉን እንዲያዳክም ሰራዊቱን እንዲበትን መናፍስት መኖሩን እንድናቅ አይደለም ያደረገን። መቁጠሪያ ስትጀልጠው በእምነቱን አስባርከ፣ አንተ ባርከ ሳይሆን አባቶችን አስባርከ ነው። እምነት ካለህም የመድኃኔዓለም ፈቃድ ከሆነም አማራጭ ከሌለም የወይራ ዘይትን አድርገ ስመ ሥላሴን ጠርተ ጸሎት አድርገ፣ መቼም ጸሎቱ ዝም ብሎ አየር ላይ የሚበተን አይደለም። እፍ ስትልበት ቡራኬው ስለሚያርፍ ስለሚደርስ ያንን አድርገህ መጠቀም እንችላለን ማለት ነው። እና መምህራችን እንደዛ ነው። ተሳስተዋል፣ እርስዎ ባሉት መንገድ አይደለም። ይሄ የኛ ብዙ ዘመን በህይወታችንም በግል ማንነታችንም በጉዟችንም ከመናፍስት ባለን ትግልም መድኃኔዓለም በብዙ እንባና ልመና ለምነነው ያገኘነው እውነታ የተገለጠልን ምስጢር ብቻ ሳይሆን በተግባር የምናውቀው እውቀት ስለሆነ እርስዎ ከቻሉ በተግባር ሞክረው ቢረዱት፣ አይ ካሉና አይሆንም ካሉ ደግሞ ሌሎቹ ክፉ ኃይል ጋር የሚታገሉ ሰዎች እንዳይደናገሩና ወደ ኋላ እንዳይሉ የራስዎትን አገልግሎት ይዘው ቢቀጥሉ የሚል ምክር እንመክራለን። በመድኃኔዓለም ስነ ስቅለትና ፍቅር አንድ ነን። ስጋውና ደሙን ተቀብለናል። የቅድስት ሥላሴ ልጅነት ይዘናል። የአንድ ቤተ ክርስቲያን ልጆች፣ የአንድ አባት እና የአንድ አምላክ የአንድ ፈጣሪ ፍጡሮች ነንና የምናገለግለውና የምናመልከው አምላክ አንድ ነው። እንደዚህ ሆኖ መለያየት፣ መሰዳደብ፣ መተቻቸት፣ መነቃቀፍ ለክፉ መንፈስ ሐሴትና ደስታ እንዲሁም ህዝቡና ምዕመኑን ለመበታተን ሊጠቀምበት ስለሚችል አስቸጋሪና ግር ያለ ነገር ካለ ጠጋ ብሎ በመጠየቅ አባቶችን እንዲያስረዷችሁ በመጠየቅ ነገሮቹን መፍታት ይቻላል የሚል እምነት አለኝ። እንግዲህ መድኃኔዓለም ወደ እውነታው ያምራን፣ በመሀል ያለውን ቅሬታ ያርቅልን፣ አንድ ያድርገን፣ መከፋፈልን ያርቅልን፣ መከባበርን ይስጠን፣ ስለ ጠላት ይግለጽልን። መምህራንንም በመምህርነታቸው ተከብረው እንዲኖሩ፣ ምዕመኑም በምዕመንነቱ ክፉን ኃይል ጋር እየታገለ እንዲኖር፣ እኛም ባለችን ትንሹ አገልግሎት
እግዚአብሔርን እያመሰገንና እየጸለይን እንድንኖር መድኃኔዓለም በቸርነቱ ይርዳን። እግዚአብሔር ከሁላችንም ጋር ይሁን። አሜን። ወስብሐት ለእግዚአብሔር። ይቆይ።